እና ጥናት ምናምን በጥናት ይታወቃል ዋልታ መንግስት በርካታ ጥናቶችን ያጠና ነበር። እሱ ዲፓርትመንት ትንሽ ቆየው። ከዛ ግን ወረቀቴን ሲያዩ ማስተርስ ጆርናሊዝም ነው ፈርስት ዲግሪ እንደዛ ነው እና አንዳንድ ሰዎችም አይ ቲንክ ሰሙ መሰለኝ እንዴ ለምንድነው እዛ ለምንድነው የገባሽው የሚል ጥያቄ ቀረበልኝ። የሚቻል ከሆነ ያው ለውጡም ስለመጣ ለውጡ ሰሞን ስለሆነ አይ ምርመራ የሚፈቀድ ከሆነ ያው ኢንትረስት እኔ በጣም ኪዩሪዮሲቲ ምንም ስላለኝ ምርመራ ላይ ነበር ነው ምርመራ ነው ፈልገው አልኩኝ። ለምን የሚባል ዋልታ ላይ አንድ የምርመራ ፕሮግራም ነበር እና በቀጥታ እዛ ውስጥ አስገቡኝ ማለት ነው። ከዛ ቆንጆ እኔም የምኮራባቸው ቆንጆ ምርመራዎች ሰርቻለሁ። ከነሱ ውስጥ የቅዱስ ጳውሎስ ሆስፒታል አንዱ ነው። የእናቶችና ህፃናት ሆስፒታል ከ10 ዓመት በላይ ይሆን እንደዚህ ቆሞ የቀረ አንድ ህንፃ ነበረ። ያው እኛ በሄደን ጥረት በማድረጋችን ሲመረቅም ራሱ በወቅቱ የጤና ሚኒስትር የነበሩት ዶክተር አሜን ራሱ ጠርተውኝ ነበረ። በቃ የእናንተ ውጤት ነው እስከ መባል ደርሰናል። እንደዚህ ትንንሽ ለውጦች ያመጣንባቸው ፕሮግራሞች ነበሩ። ከዛ ግን ወዲያውኑ ነፃ ሀሳብ የሚባል ፕሮግራም ነበረ። ብዙዎቻችሁ ታውቁታላችሁ። ስሜት ነው ገና የወጣበት። በእርግጥ ግን ታምራት ዲንሳ አሁን ዲደብሊው ዶቼ ቬለ ያለው እሱ እኔና ስሜነህ ሆነን ነው የተጀመረው። በቃ ዩዥሊ በሶስታችን ነበረ። ያው አብዮታ ዲሞክራሲ እያሸነፈ መጣ መሰለኝ። ኢቭን ለውጥ የሚመጣም ያን ጊዜ ውይይቶች ሞር ወደዛ ሄዱና ለእኔ አልሆነኝ። የሚወጡትም ሰዎች የሚጠይቁትም ያው ስላለፈው ስርዓት እስከዛ ደግሞ በጣም አብዮታ ዲሞክራሲ እዛ ቲዮሪ ላይ ያተኮሩ ስለነበር ያው እኛ ተበላን በስሜነህ ማለት ነው። የራሳችን ፕሮግራም እያያዝን መጣን። እኔ ወዲያውኑ እንነጋገር የሚባል አንድ ፕሮግራም ተሰጠኝ። ሞር ኢንተሌክቹዋሉን ኮሚኒቲ እንትን ያለ ነበረ ከብዙ ምሁራን ጋር ምልህን አቅም ኖሮኝ ሳይሆን ግን በተቻለኝ አቅም ቁጭ ብዬ ማድራለሁ። አንዳንዴ ርዕሶች ሲኖሩ ከሚቀርቡት ሰዎች እንደው ባልመጣጠን እንኳን የሆነ ነገር ቢሉኝ እንዳላፈር በሚል ስጋት ያው የመጀመሪያም ሲሆን ያስጨንቃል ታውቀዋለህ። እንደዛ እያደረግን ብዙ የማይነኩ የሚመስሉ ርዕሶችን ጊዜው በፈጠረልን ምህዳር ተጠቅመን በርካታ ሰዎች አሁንም ድረስ ሳያቸው የሚያስደስቱኝ ፕሮግራሞች እንደው ሀሳቡ በመንግስት ቴሌቪዥን አይደለም አለ አይደል እንደዚሁ ይነሳል ተብሎ የሚታሰቡ የማይደፈሩ ሀሳቦችን በተለይ ወደ መጀመሪያው አካባቢ በደንብ ሰርተናል። እኔም አሁን ዋልታ ምናምን ሲባል አለ አይደል የነበረው ኢምፕሊኬሽን አለ የሚዲያው ከመንግስት ጋር ያለው ቁርኝነት ምናምንና ግን በቃ ኤክስፔክት አታረግም የተነሱትን ኢሹዎች ዛሬ እንኳን ሰዎች ለመናገር እንደዚህ ይፈሯቸዋል። ግን በትክክል ከተማሩ ሰዎች ጋር ካነበቡ ሰዎች ጋር ነገሩን ጥናት ካረጉ ከሚያውቁት ሰዎች ጋር ከሆነ ሁልጊዜም ፖድካስቱን ትንሽ ያው እውነት ለመናገር የኔ ካፕ ኦፍ ቲ አልነበረም። ኢንትረስቲ አይደለም ቢካዝ ምንድነው የሆነ ወደ ቢዝነሱ ያተኮረ ፕሮግራም ነበረ። ግን ያው ለውጥ ላይ ነበረ ሚዲያውም አንዳንድ ነገሮች ስለነበሩት አዲስ አስተዳደር መጥቶ ውስጡ የተፈተሸ ስለነበረ ፕሮግራሞች እንደምንፈልጋቸው አልነበረም። እኛ እንደምፈልገው እንደ ኢንትረስታችን አልነበረም። እኔ ሁልጊዜ መስራት እንፈልገው ኪዩሪዮሲቲውም ያለኝ እንደነገርኩ ባይዘ ወደዛ እንመጣለን። ግን 1997 ዓመተ ምህረት ምርጫ 97 ማለት ነው። የዛን ጊዜም ታስሬ ነበር። እድሜ ትንሽ ነው በእርግጥ እና ያን ጊዜ ማረሚያ ቤት ገብቼ ያየሁት ነገር ነበር። ይሄ አሁን ሌላ ዓለም ላይ ያለ መርደር ስቶሪዎች ይሰራሉ አይደል? ሴሪያል ኪለሮች ምን እንደሱ አይነት የወንጀል ታሪኮች በጣም እንትን ይሉኝ ነበር። ኖርማሊ ጋዜጠኛ ባልሆን መርማሪ ፖሊስ መሆን ይመስለኛል እንትኑ ፍላጎቴ ራሱ። በቃ እንደዚህ አይነት ፕሮግራሞችን እና እንቅልፋቸው እንዲመጣ የሴሪያል ኪለሮችን ፊልሞች አይተው ከሚተኙ ሰዎች ጋር ረፉ ምናምን ሲባል አልሰማም። አወዝ ካንድ እንደዛ አይነት ነገሮች ሳነብም መጽሐፍቶች ከታሪኩ ባሻገር እንደሱ አይነት መጽሐፍቶች ማድረኩኝ ነበር እና እሱም ፕሮግራም ራሱ ፕሮፖዝ አድርጌ ዋልታ ወደ መጨረሻው ከመፍረሱ በፊት ተፈቅዶልኝ ነበር። የሚገርም ፍትህ ሚኒስተር ተመላልሼ ምን ብዬ 1-4 ወር ፈጅቶ እነ መሐመድ ያው የዋልታ ሲወይ ነበር ወደ መጨረሻ ላይ ማለት ነው። በጣም ተባብረውኝ አግዘውኝ ማረሚያ ቤትም ሄጄ ምን መሰለኝ ሀገር ይሰራሉ እንደነ ተዘጋው ደውሴ ምናምን አይነት ግን ድራማ ናቸው አይደል? ያው እውነተኛ ታሪክ ሆኖ
ውክልናቸው በሌሎች ሰዎች ነውና እኔ አንድ እንትን ሆል ይታየኝ ነበር የጎደለ ነገር መስሎ ማለት ነው። ሰው ሲጎደለው ምንድነው ገዳዮቹ እነማን ናቸው አይደል? በእጃቸው ነፍስ ያጠፉት ሰዎች አምነው ነው የተፈረደባቸው ምናምን ይሄ ክሪሚናል ማይንድስ በቃና ዋን ቱ ዋን ቁጭ ብዬ ከነሱ ጋር ያወራውባቸው ነበር። አንድ 12 ኤፒሶዶች ተጀምረው ነበረ። እንዳለመታደሉ ነው ዋልታ አልቀጠለም። ዶክመንቶቹ ምን እጅ አይገኙም። በሰዓቱ የነበረው አስተዳደር ጋር ቀሩና ፕሮግራሙ በዛው ቀረ። ከዛ ወደ ፋና እንግዲህ ሽፍት አደረግን ማለት ነው። ፋናም ያው በመወደው ያው በወቅታዊ ፕሮግራም ነው የተመለስኩት። ያው እንግዲህ አንዳንድ ነገሮች ይኖራሉ። እንደው ብዙም እንትን አላለምና የሚቀጥል አልሆነልኝም። ፕሮግራሙ የሚቀጥል አልሆነልኝም። አንዳንድ የኔም ድክመቶች ይኖራሉ። ፋናን እንደዚሁ ድሮም የማውቀው ነገር ስላለ ብዙም እንትን አላለኝም። ዋልታ እንዴት ነው መሰለህ ሪዝነብል ሆነ ፕሮፖዛል ካቀረብክ ሪዝነብል ሆነ እንግዶችን ካመጣ ታወቁ ከሆኑ ንባብህ ጥሩ ከሆነ ጥያቄዎቹን ማንንም የማይነኩ ከሆነ ብቻ ትንሽ ፍሪደም ነበረው ይመስለኛል። አይ ዶንት ኖ የፋናን ባህል መልመድ አልቻልኩም ወይ ያኛው የዛን ጊዜ ጥየው የወጣሁበት ጊዜ እንደነገርኩ ወር ከምናምን የቆየሁበት እኔ ላይ ጫና አሳድሮ ሊሆን ይችላል። በትንሽ በትልቁ ወደ የባሰኝ ስለተቸገርኩኝ ለምን በራሴ አልሰራም ከዚህ በኋላ በሚል በራሴ ውሳኔ ነው በፈቃዴ ነው መልቀቂያ አስገብቼ ፋናን የተሰናበትኩት። 1-5 ወር ሆነኝ ከለቀኩኝ ከፋና። እንግዲህ እንደምታውቀው ሰው የጋዜጠኝነት ጊዜ ከምንድነው ከብዙ በትንሹ ይሄን ነው የሚመስለው። አንቺ በገዛ ፈቃዴ ለቀቅኩ እንጂ እኛ ውስጥ የምናውቀው ነገር ይኖራል። ምክንያቱም ሳልሳዊት እሱ መናቀ ይገባኛል፣ አድማጭ ተመልካቾችም ይገባቸዋል ብዬ አስባለሁ። ኢትዮጵያ ውስጥ ፖለቲከኞችን መሞገት አይቻልም፣ ከዛ ውጭ ያሉትን ግን መሞገት ይቻላል ይባላል እና ለምሳሌ አሁን የቢዝነስ ሰዎችን የተለያዩ ለምሳሌ የቅዱስ ጳውሎስ ሆስፒታል ግንባታን ወይም ደግሞ ወሎ ውስጥ የሚገነባውን እስካሁን ቆሞ የሚገኘውን ያን ኢንቨስቲጌት ማድረግ ትችላለች። ፖለቲከኞቹ ጋር ሲመጣ ግን ጠንክረን አንገባ፣ ምክንያቱም አስቻይ ወይም ምቹ ሁኔታ ስለሌለ። ይህን እያወቅሽ እንዴት እንደዚህ ነገር ውስጥ ገባሽ? ከዚህ ቀደም ምክንያቱም አንድ አስታውሳለሁ አውደሰን የሚባል ፕሮግራም አዘጋጅ ሽጉጥ ታጥቄ ነው የምዞረው ከተማ ውስጥ የሚል አስተያየት ሰጥቶ ነበር እና እንደዚህ አይነት ነገር ውስጥ ስትገቢ እንዴት ነው ሄዶ የሆነ የምትላተሚው አካል እኮ አለ ያ ያላስፈራሽ ነበር? እንደነገርኩ እውነት ለመናገር አያስፈራኝም ነው ኤክሳይት ያደረገኝ ነበር። ፖለቲከኛ ነኝ ብዬ ማሰብ አልፈልግም። የትኛውም ፖለቲካ ድርጅት ውስጥ ኢንቮልቭ አድርጌ አላውቅም። ምናልባት የ97ቱ ካልተቆጠረብኝ በስተቀር ማለት ነው። እና ያው ልጅነትም አለ እሱ እድሜያችን እንኳን ለእስር ያው ምልህ ይሄ ኮሬክሽናል ምናምን ህፃናቶች የሚገቡበት መግባት ነበር የሚጠበቅብን። ድንጋይ ወረወራችሁ ተብለን ብዙ ፍርደኞች ጋር ነው ወይን ቤት የነበር ነው የዛን ጊዜ። ግን ፖለቲካ እንደዚሁ ስታነበው በተለይ ደግሞ የኢትዮጵያን ታሪክ እየተረዳ ስትመጣ የማያስችሉ ነገሮች አሉ። ብቻህን ቁጭ ብለህ ብትናገረው አንተ ተቋም አይደለህም ወይ ተቃዋሚ ወይ ደጋፊ ፓርቲ አይደለህም አይደል? ሁሉንም አይደለህም። ጋዜጠኛ ነህ። እንደ ጋዜጠኝነት የሚጠቅመው ትልቁ መሳሪያ የሚሆነው በእንደዚህ አይነት ጊዜ ይመስለኛል። ኢንተረስቱ ካለ ካነበብክ እኔ እንደውም ፖለቲከኞችን መሞገት ይቀላል ባይነኝ። እንደውም ተቋማትን እንዳልከው ምርመራ ለመስራት ከእኔና ካሜራማኔ እስከ መታገት ደርሰናል። እዚሁ እኛ ሀገር ማለት ነው። ቢሮዋቸውን ዘግተው የቀረጻችሁትን ካልሰጣችሁን አትወጡም ሁሉ ተብለን በግል ጥረቶቻችን በእግዚአብሔር እርዳታ የሚያመለጥንባቸው ወቅቶች አሉ እና ተቋማት ሲሆኑ በጣም ስር የሰደደና የተሳሰረ ስለሆነ በዛ ውስጥ ራሳቸውን ለማዳን ትንሽ እንትን ይጠይቃል ማለት ጠንከር ማለት ሰፖርት መኖር ምናምን አለው። ያው በመንግስት ተቋማት ውስጥ ካልሆነ በግል ጭራሽ ይታሰባል ብዬ አላስብም። ፖለቲከኞች ጋር ግን አይ ቲንክ ኢትስ አን ኦፕን ቡክ አይደል? ምንም ፕሮግራማቸው አለ። ያው ይገባኛል አፍሪካ ውስጥ አንዳንድ የአንተ ስጋቶች ይገቡኛል፣ የኔም ስጋቶች ናቸው። ልጠይቃቸው ፈልገህ የሚሰረዙ ከጠየቃቸው በኋላ የጥያቄ አይሆንም ተብለህ የምትገመገምበት ተከራክረህ ኤዲቶሪያሉ ምናምን የማያምንበት ኖ ተብለን የተጣሉብን ያለቀስንባቸው የተቆረጡብን ይሄ ከተቆረጠ አይተላለፍም ብለን የምንተናነቀው ምናምን ጊዜ አለ። እኔ በጣም ደስ የሚለኝ ኤዲተሮችህ ማተር ያደርጋሉ። ተመስገን የሚባል ኤልቲቪ የነበረ ልጅ አላቅም ካወቅከው
አብይ ጉዳይ ይሁን አይደለም አብይ ጉዳይ ሌላ ሰው ነው ኤልቲቪ ላይ ነበረ ብቻ እሱ ኤዲተር የነበረ ጊዜ ነው እኔ በጣም ዋልታ ላይ እንድታወቅ የሆነው አይ ቲንክ አንዳንድ ጊዜ አቅምህንም አንተ የምትደብቀው ወይም ቢቆረጥም ባይቆረጥም ግድ የማይሰጥህ ጊዜ እንደዚህ ይኖራል ከኔ በላይ ይሟገት ይከራከር ስለነበረ አቅሜን እንድጠቀም ምናምን ስለረዳኝ ሰው ፍሪ ሆኜ መስራት ጀመርኩኝ ማለት ነው ሰው ያስፈልጋል ሲስተሙ ውስጥ ሰፖርት የሚያደርግህ ምናምን ያስፈልጋል ነው ሴት ስትሆን ደግሞ ታውቀዋለህ በቃ እኔ ብዙ ጊዜ የሚያናድደኝ ፖለቲካ ላይ ስትመጣ ኮንተንቱን የሚያይልህ ሰው የለም ኮንተንቱ ቀድሞ ምን ለበሰች ቀጠነች ወፈረች በጣም ነው የሚያበሳጨው ወንድ እንደዛ ሲባል ሰምታ አታውቅም ነው ፖለቲካ ቢሰራ በጣም ቢጠና ለዚህኛው ግሩፕ ደገፈ ራሱ ይሄኛው ደጋፊ ነው የዚህኛው ተቃዋሚ ነው ምናምን ነው እንጂ የሚባለው በማናቸውም ላይ ማለት ነው የሚያሳዝኑኝ ጊዜያቶች ነበር አሁን ለምሳሌ እኔ በሀሳብ እንኳን ባልስማማ ለምሳሌ ቤቲ ታስታውስ ከሆነ ኤልቲቪ ላይ ከኮንተንቷ ይልቅ የሚሰሩት ፒክቸሮች ምናምን ራሱ ያናድዱኝ ነበር ኦነስትሊ ማለት ነው ሴት ስለሆንክ ብቻ ክሪቲሳይዝ የምትደረገው በቃ አፒራንስ ጋር ምናምን ይገናኛል እና they don't see the beauty of your mind or ምናምን መጀመሪያ ነው ፖለቲካ ላይ ስትመጣ እንደሱ አይነት እንቅፋቶች ነበሩት ከዛ ደግሞ አንተ የተሻለ ልጠይቃቸው የምትችላቸውን ሰዎች ራሱ just because pronounce ስለሆኑ ብቻ እከሌ ስራቸውም እንትባልበት ጊዜ አለ እኔ አሁን ብዙ ሴት ጋዜጠኞች ይገጥማቸዋል ብዬ ማስበው ነው የሚያለፍኩበት ስለሆነ ነው ይሄን የምናገረውና ከዛ ደግሞ ጀጅ ያደርጓላ አለባበስ ሊሆን ይችላል መልክ ሊሆን ይችላል አነጋገርህ ሊሆን ይችላልና የሆነ ቦክስ ፊት ማድረግ አለብህ ፖለቲካ ላይ ለመስራት ነው እና እነሱ ነገሮች ነበሩ ፈተናው ቀላል አልነበረም ሰው ሰፖርት የሚያደርገው ሰፖርት ሲስተም አለቆች ሊሆኑ ይችላሉ ጓደኞች ሊሆኑ ይችላሉ ካሉና አንተም የተገነባህበት ስብዕና ደግሞ ካገዘህ አስተዳደግ ከተጨመረበት ያው ፈጣሪም ሲረዳህ ትሞክራለህ ሞከርኩኝ በጣም ትልልቅ የሚባሉ ጋዜጠኞች ነው ለምናገር ይጽፉልኝ ነበር አስተያየት ይሰጡኝ ነበር ይለጥፉኝ ነበር ጎበዝ ብርቺ ይሉኝ ነበር እናንተ ያላችሁ እቺ ልጅ ዋትሰው ስሙ ማበረታቻ ይሆናል ሪኮግኒሽን ስታገኝ ከተቋሙ በላይ የሚመለከቱት ሰዎች ማታ ተጣልተውበት ፕሮግራሙ አይሄድም ብሎ ተከልክሎ ስንት ፋይት አድርገን ከተላለፈ በኋላ ሰው ላይ ደርሶ ተጽዕኖ ማሳደሩና ጥሩ መሆኑ ሲመሰከር ጠዋት ያጨበጭብልሃል ነው ሶ ካንተ የተሻለ አቅም ያለው ሰው መሆን አለበት ኤዲተር ወይ ኤዲቶሪያሉ ጠቅላላ ሰዎቹ መተው የተጠየቁት ሰዎች ሪኮግኒሽን ሲሰጡ ይደነግጣሉ እንደዚህ ናት እንደ ልጅና ያስቀኝ ነበር እንደዚህ አይነት ነገር በቃ የሆነ ቦክስ ውስጥ ያስቀምጡሃል ነው እኔ ቦክስ አልወድም ሴት ስለሆንኩኝ ወንድ ስለሆነ የሚባል ፉክክርም አላውቅም እውነት ለመናገር እና ማቀው ሰራለሁ ማላቀው ከሆነ ከተበለጥኩኝ የሆነ ነገር ተበልጫለሁ ብዬ ከራሴ ጋር ነው ውይይት የሚሆነው እንደዛ ያልን ነው እንግዲህ አቅም እየገነባን ትንሽ እያነበብን ማናቀውን እየጠየቅን ብዙ ከታሪክ ጀምሮ ታሪክን እንደወደው ደግሞ አረዳድ አይደል ታሪክ ሁላችንም እኮ እናነባለን ስለ ኢትዮጵያ ብዙዎቻችን ተመሳሳይ ፋውንዴሽን ይኖረናልና ግን ስንረዳው ይሄ ወደ ትርክቱ የማዘንበል